ስለይኑክ ምን እያሰብሽ ነው? ማለት እኔ እንጃ እኔ ዝም ብሎ እያሳዘነኝ ነው። ለምን ደሞ ያሳዝንሽ? ስትወጪ ስትገቢ ሁሌም ካጠገብሻለሁ። በጣም እኮ ነው የምታዝናኝኝ። አሁን ዙር ብንል እኮ አናጣው። ፍሬ አሁን አመንሽ? አጋጣሚ ነው ወይስ ተገጣጥሞልሽ ነው? ድሮንም እውነቱን እያወቅን እንዳላወቅን የምንሆነው ነገር አለ። አሁን ለማንኛውም እሱ ከሚከተልን ቆመን ብንጠብቀውስ? ፍሬ ሄኖክ በቃ እኔ የሆነ ዕቃ ረስቻለሁ። እሱን ሂጂ ማምጣት ይኖርብኛል። አብረን ተመልሰን እናምጣው። አረ የለም ሄኖክ በቃ አንተ ይዛት ሂድ፣ እኔ ደርስባቸዋለሁ። እንሂድ። ለምንድን ነው ግን እኔን አስተማሪ የምትፈሪው? አረ እኔ አልፈራውም። ሜሪዬ ምንም ነገር ቢፈጠር ምንም ነገር ቢገጥምሽ ሁሌም ከጎንሽ ነኝሽ። ሳትሳቀቂ ንገሪኝ። ለምንድን ነው ግን የምታዝንልኝ? ጓደኛዬ ስለሆንሽ ነው። ቆይ ለምንድን ነው ያስቆምሽ? ላወራ ፈልጌ ነው። ሌላ ቀን ታወሪኛለሽ። አሁን ግን ጓደኛዬ ብቻውን ስለሆነ ልሂድለት። ብቻውን አይደለም። ቆይ ምንድን ነው የምታወሪኝ? የፍቅር ጥያቄ ልጠይቀኝ ነው እንዴ? ማንን? ስለ ፍቅር አንተ ምን አውቀ ነው የምታወራው? ብዙ ነገር። ለምሳሌ ሰው ሲፋቀር አብሮ ይውላል፣ ይሳሳማል፣ አብሮም ይተኛል። የኔ ፍቅር ሊቅ የሚገርም እውቀት ነው ባከ። እኔ የሚገርመኝ የዛ የጓደኛ ነገር ካንተ ጋር አብሮ የሚውለው ነገርስ። ከፈለግሽም አብረን እንዋል። ኧረ እኔ ካንተ ጋር ምን አዳረቀኝ? ከፈለክ እነሱ ጋር ሄድላቸው። እኔ ለነሱ ነፃነት ብዬ ካንተ ጋር ምን አዳረቀኝ? ፍሬ ቆየቻ? አዎ ምን ዕቃ እንደጣለች እኔ እንጃ። እስከዚህ የሚያስቆይ ትንሽ እንጠብቃትና እንሄዳለን። እሺ። ሰፈር አንድ ማቆ ካፌ አለ። ለምን እዛ ቁጭ ብለን አንጠብቃት? አይ እዚህ ጋር ነው። አሁን ትመጣለች። አንተ ዛሬ ተለያኝ ሄድከው ለዚህ ነው? አንተና ፍሬን እየጠበቅን ነው። መቼ ሄደ? ፍሬ እኮ የሆነ ሚስጥር ነገረች። አረ ዛሬ በጣም ተለውጣል እሷ ያለችን ካስታወስክ። እሺ ንገረኝ፣ ምንድነው ያወራችሁት? ምን ነበር ያለችኝ? በቃ ተው አትጨነቅ። ነገ አስታውሰት ትነግረናለህ። በቃ ጭራሽ ነገ? እሺ ጎረምሳው ቲቸር ትሰማኛለህ? ከሜሮን ጋር ያለ ግንኙነት ምንድነው? እንዴት ቲቸር? ሜሮን እኮ ጓደኛዬ ናት። ምንድነው ችግሩ? በጣም ነው አጠገቡ ያበዛው። ሁሌም ከጓደኞቼ ጎን አለው። ስማ ውጤትን የምፈልገው ከሆነ ከሷ መራቅ አለብህ። አልገባኝም። ካልሆነ ውጤት ሲበላሽ ይገባል ማለት ነው። እንዴት ቲቸር? ምን?
ይኸውልሽ መልካም አንቺ በማያገባሽ አትግቢ ሻፈሽ ብትቀመጭ ይሻልሻል ዘርበይ ልሄድበት በቃ ስላንቺ አይመለከተኝም ሀናን ግን የት ልትወስጃት ነው ነገው ቤት ሲጠይቅሽ ምን ልትዩ ነው ምን አገባሽ አንቺ መለከትሻል ያንቺ ስራ ምግብ መስራት ብቻ ነው እናቴ አንቺ ከሄድሽ በኋላ ሁሉም ተለውጧል ልጅነት ያክትሟል እገሌ ተቆጣኝ ብዬ አላለቅስም አላኮርፍም እውጣዋለሁ እንጂ የምንም መብት የለኝም መብት ይከበራል የሚባለው አስከባሪ ሲኖር አይደል ነገሩ የሚከበረው ሲጣስም ነው ግን የሚጥሰው ሰው የበለጠ ባለመብት ሲሆን የሚጣስበት መብት አልባ ይሆናል Meron. Meron? Meron. ሜሪ እንዳልተኛሽ አውቃለሁ። ጫውሽ መልካም ልጆቹን ለቁርስ ጥሪያቸው። እሺ እሺ የልጆቹን ስሜት መረዳት መቻል አለብን። እኛም ትተናቸዋል እየጠበቅናቸው አይደለም። ሌላው ቢቀር ቁርስ፣ ምሳ፣ እራት ሁሉ ጊዜ እየተገናኘን እንደዚህ አብረን እየተመገብን መነጋገር መቻል አለብን። የልጆቹን ሀሳብ መረዳት መቻል አለብን። ችግራቸውን መስማት መቻል አለብን። እንዴት አደራችሁ? ደህና አደራችሁ? እንዴት ነሽ ሜሪ? እሺ ገው ደህና ማሚ ሰላም ነው? ከዛሬ በኋላ ምግብ በየክፍሉ ይምጣልን ማለት የለም። ሁላችንም አብረን እዚህ ነው የምንመገበው። በየክፍሉ የሚመጣ ነገር የለም ከዚህ በኋላ። ልክ እንደ ዛሬው ቅዳሜና እሁድ ሲሆን ደግሞ የራሳችን የቤተሰብ የራሳችን የመነጋገሪያ ጊዜ ይኖረናል። አባታችሁ ያለውን ሰምታችኋል። ከዚህ በኋላ ምንም አይነት ነገር ቢፈጠር ለኔና ለአባታችሁ ነው ማሳወቅ ያለባችሁ እንጂ ብቻችሁን እናንተ ብቻ የምትወስኑት ምንም አይነት ነገር የለም። እሺ በሉ አሁን ቁርሳችንን እንብላ።
እናንተም በመካከላችሁ ያለውን ይሄ መከፋት እንደዚህ ምናምን ነገር አስወግዱና እህት ወንድም መተሳሰብ እናት አባት ቤተሰብ ነው። እሺ ሀናንም ደግሞ በቅርብ ጊዜ አመጣታለሁ። ሐሳብ እንዳይገባችሁ። ብሏን ቁርሳችሁን እንብላ። ወይኔ ሜሪ ትግስትሽ ግን ከዚህ ሁሉ ለምን ነግረሽው አትገላገይም? ቤቱ ማበጣበጥ እንጂ ምንም ነገር አይመጣም። እነሱንም ሰላም መንሳት ነው። እኔም ሰላም አላገኘም። ወይ አንቺና ቅድስና። እሺ ሌላ ምን አለች? ወይ ፍሬ አንቺ ራሱ እኮ ደንበኛ ወሬኛ እኮ ነሽ። እባክሽ ንገሪኝ። ከአንቺ ጋር ካላወራው ከማን ጋር አወራለሁ? እሺ ይሁንልሽ። መልካም በር ላይ ቆመ ወሬ ስትሰማ አንድ ላይ ጠቅልላ ወሬኛ አላለችኝም? እንግዲህ ወይንዬ እነዚህ ልጆች በፍቅር እንያዛቸው። እኛም እንደ እድሜያቸው የተረዳናቸው አልመሰለኝም። አደራ እንዳታስብ፣ ከዚህ በኋላ እንከታተላቸዋለን። በሰላም ነው? ምንም አባ ቤት ነው ላወራው ፈልጌ ነበርና ቤት ነው ወይስ ወጥቷል ልልሽ ነበር። በሰላም? አዎ በሰላም ነው። የሆነ ማናገረው ነገር ነበርና አስቸኳይ ነው። አባ ቤት ነው ወይስ ወጥቷል? በሰላም ከሆነማ አለልሽ። መኝታ ቤት ተኝቷል። ቅዳሜና እሑድ እኮ እረፍት ስለሆነ የትም አይሄድም። ምን ነው ሜሪ? አባ ታናግረኝ ነበር።